የሩሲያ መንግስት በማንኛውም የትምህርት መስክ በሩሲያ ትምህርታቸውን የመከታተል ፍላጎት ላላቸው ተማሪዎች ስኮላርሺፕ ወይም ነፃ የትምህርት ዕድል ማመቻቸቱን አስታውቋል። የሩሲያ የሳይንስና የባህል ማዕከል በአዲሱ ስያሜው ሩሲያን ሃውስ እንዳስታወቀው የሩሲያ መንግስት 155 ለሚሆኑ የቢኤስሲ፣ የማስተርስ እንዲሁም የዶክትሬት ዲግሪ ተማሪዎች በመረጡት የትምህርት መስክ ሙሉ ወጫቸውን ሸፍኖ የትምህርት ዕድል እንዳመቻቸላቸው ገልጿል። በዚህ ቪዲዮ የሩሲያ መንግስት ስላመቻቸው የትምህርት ዕድል ሙሉ መረጃ ይዘንላችሁ ቀርበናል። ለዚህ የትምህርት ዕድል ማን ማመልከት እንደሚችል እንመለከታለን። ለማመልከት ምን ያስፈልጋል የሚለውንም እናያለን። የምዝገባ ጊዜው እስከ መቼ እንደሚቆይም የምናየው ይሆናል። ትምህርቱ ምን ያህል ጊዜ እንደሚፈጅም መረጃ ይዘናል፣ እሱንም እናጋራችኋለን። በምን አይነት መስኮች መማር እንደምንችልም እንዲሁ ያሉትን መስኮች በወፍ በረር አብረን እንመለከታለን። ለዚህ ፕሮግራም እንዴት ማመልከት እንደምንችልም እንዲሁ አብረን የምንመለከት ይሆናል። እነኚህንና ሌሎችም ዝርዝር መረጃዎችን ስለዚህ ነፃ የትምህርት ዕድል ይዘናል። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። እንደሚታወቀው የሩሲያ መንግስት በየዓመቱ በዓለም ዙሪያ ላሉና ፍላጎቱ ላላቸው መስፈርቱን ለሚያሟሉ ተማሪዎች ሙሉ ወጫቸውን ችሎ የትምህርት ዕድል ይሰጣል። የዘንድሮም ዓመት ምዝገባው ከተጀመረ ሰንበትበት ብሏል። የሩሲያ መንግስት የሚሰጠው ስኮላርሺፕ ከሰፕቴምበር አጋማሽ እስከ ጃንዋሪ አጋማሽ ድረስ እንደሚቆይ ይታወቃል። የዘንድሮም ምዝገባው ከሰፕቴምበር 15 2025 እስከ ጃንዋሪ 15 2026 ድረስ እንደሚቆይ ለማወቅ ተችሏል። በጣም ረጅም ጊዜ አላችሁ። አሁንም የዚህ ትምህርት ዕድል ተጠቃሚ ከሆኑ ሀገራት መካከል ኢትዮጵያም አንዷ ስትሆን በዘንድሮም ዓመት 155 ለሚሆኑ ኢትዮጵያውያን ተማሪዎች በዲግሪ በማስተርስ እንዲሁም በፒኤችዲ ትምህርታቸውን መከታተል እንዲችሉ በነፃ ዕድል ተሰጥቷቸዋል። ይህ ነፃ የትምህርት ዕድል 3 ዙር የማጣራት ሂደቶች ያሉት ሲሆን ማጣሪያውን አልፈው ለተመረጡ ተማሪዎች ሙሉ የትምህርት ወጫቸው፣ የምግብ፣ የኪስ ገንዘብ እንዲሁም ዶርሚተሪ ተችሎላቸው ሙሉ በሙሉ በነፃ ትምህርቱን እንዲከታተሉ ይደረጋል። ተማሪዎች እንዲከፍሉ ወይም እንዲሸፍኑ የሚደረገው የጉዞ ትኬት፣ የኢንሹራንስ እንዲሁም የቪዛ ወጪያቸውን ብቻ መሸፈን እንደሚኖርባቸው ነው ለማወቅ የተቻለው ማለት ነው። ይህ ነፃ የትምህርት ዕድል የሚፈጀውን ጊዜ ስንመለከት ለመጀመሪያ ዲግሪ ወይም ደግሞ ለባችለር ዲግሪ ተማሪዎች 4 ዓመት የሚፈጅ ሲሆን ለማስተርስ ተማሪዎች 2 ዓመት እንዲሁም ለፒኤችዲ ተማሪዎች ወይም ለዶክትሬት ዲግሪ ተማሪዎች ደግሞ እንደየትምህርት አይነቱ የቆይታ ጊዜው የሚወሰን እንደሆነ ለማወቅ ተችሏል ማለት ነው። ለዚህ ስኮላርሺፕ ተመርጠው ወደ ሩሲያ የሚሄዱ ተማሪዎች ትምህርታቸውን ከመጀመራቸው በፊት ለ1 ዓመት የቋንቋ ትምህርት የሚማሩ ሲሆን ሩሲያን ሃውስ እንደገለጸው ስኮላርሺፑ የሙሉ ትምህርቱንና የቋንቋ 1 ዓመት ቆይታን ያካተተ እንደሆነም ለማወቅ ተችሏል ማለት ነው። እንግዲህ አመልካቾች በድረገጹ ላይ ካመለከቱ በኋላ ሩሲያን ሃውስ ወይም ደግሞ የሩሲያ የሳይንስና የባህል ማዕከል የመጀመሪያውን ዙር የማጣራት ሂደት ይሰራል ማለት ነው። ሁለተኛውንና ሶስተኛውን ዙር የሚያጣሩት ደግሞ በሩሲያ የሚገኙ ዩኒቨርሲቲዎችና የሚመለከታቸው አካላት እንደሆኑ ለማወቅ ተችሏል ማለት ነው። ስለዚህ ባመለከትንበት ሀገር ነው የመጀመሪያው ዙር ማጣሪያ የሚደረገው። ለዚህ ስኮላርሺፕ ለማመልከት መሟላት ያለባቸውን ነገሮች ወይም ደግሞ ቅድመ ሁኔታዎች ስንመለከት ለዚህ ስኮላርሺፕ ለማመልከት በቀበሌ ወይም ደግሞ በፋይዳ መታወቂያ ማመልከት ይቻላል። ፓስፖርት አሁን ላይ ለማመልከቻ ባያስፈልግም ኋላ ላይ ያው ከተመረጥን ልንጠቀምበት ስለምንችል ቀድሞ ማዘጋጀቱ ጥሩ ነው። እንዳጋጣሚ አልፋቸዋል ኑ ተንቀሳቀሱ የምንባል ከሆነ በአስቸኳይ ከምናወጣ ፓስፖርት ከወዲሁ ፕሮሰሱን ብንጀምር አይከፋም። የአመልካቾች የትምህርት ማስረጃ በተለይ ለመጀመሪያ ዲግሪ የምናመለከት ከሆነ የ9ኛ ክፍል፣ የ10ኛ ክፍል፣ የ11ኛ ክፍል እንዲሁም የ12ኛ ክፍል የትምህርት ማስረጃ ያስፈልገናል ማለት ነው። ኦንላይን ስናመለክት በሶፍት ኮፒ ይዘን አፕሎድ ማድረግ ይጠበቅብናል ማለት ነው። አንዱ የሚያስፈልገው ነገር ይሄ ነው። ለቢኤስሲ የምናመለክት ከሆነ እነኚህን ማስረጃዎች ማሟላት ይጠበቅብናል። ካለበት ቦታ ከተማራችሁበት ትምህርት ቤት ሄዳችሁ በመቀበል ሬዲ ማድረግ ያስፈልጋል ማለት ነው። ስካን አድርጋችሁ በሶፍት ኮፒ ይዛችሁ ኦንላይን ስታመለክቱ አፕሎድ ማድረግ ይጠበቅባችኋል ማለት ነው። ሌላው 12ኛ ክፍል ላላጠናቀቁና በመማር ላይ ላሉ ተማሪዎች ደግሞ አሁን ማመልከቻውን እስከምትሞሉበት ድረስ ያለውን መረጃ አፕሎድ ታደርጋላችሁ። ኋላ ላይ ደግሞ ዩኒቨርሲቲ መግቢያ ፈተና ከወሰዳችሁ በኋላ ውጤት ከመጣ ያንን ሲደርስ ማስገባት ትችላላችሁ ማለት ነው። ለማስተርስ ተማሪዎች ወይም ደግሞ ለማስተርስ አመልካቾች ደግሞ ዲግሪና የግሬድ ሪፖርት ያስፈልጋል ማለት ነው። ቴምፖራሪያችሁን ወይም ደግሞ ኦሪጂናል ዲግሪ ወስዳችሁ ከሆነ ኦሪጂናል ዲግሪያችሁን አፕሎድ ማድረግ ይጠበቅባችኋል። ግሬድ ሪፖርት ያስፈልገዋል፣ ያንን ማስገባት ይጠበቅባችኋል። ለፒኤችዲ አመልካቾች ደግሞ
የሪሰርች ፕላናቸውን ምን እንደሆነ ማስገባት የሚኖርባቸው ሲሆን አስገዳጅ ባይሆንም ፐብሊሽ የተደረጉ ጥናታዊ ጽሁፎች ካሏቸው ያንን አፕሎድ ቢያደርጉ እንደ አንድ ክሬዲት ሊያዝላቸው ይችላል። እድላቸውን ሰፋ ሊያደርግላቸው ይችላል ማለት ነው። ሰቃይ ተማሪ መሆን አይጠበቅብንም ለዚህ ፕሮግራም ለማመልከት። እንደ አጋጣሚ ሆኖ ስክሪኒንጉ ላይ በሆነ መልኩ ከተመረጥን እድሉን ልናገኝ ስለምንችል ሁሉም እንዲያመለክት ነው ሩሲያን ሃውስ የሚያበረታታው ማለት ነው። ለማመልከት የሚያስፈልጉ ሰነዶችን በሙሉ አዘጋጅተን ብናመለክት የተሻለ ነው ማለት ነው። አስፈላጊውን መረጃ ማሟላት የቻለ የሃይ ስኩል ተማሪ 12ኛ ክፍል እየተማረ ያለ የጨረሰ ዲግሪ የጨረሰ ለማስተርስ የሚያመለክት እንዲሁም ማስተርስ ጨርሶ ለዶክትሬት የሚያመለክት ካለ እንዲሁ ማንኛውም ሰው ማመልከት ይችላል ማለት ነው። ለዚህ ፕሮግራም ለዚህ ነፃ የትምህርት እድል ለማመልከት እዚህ URL ላይ እንገባለን። educationinrussia.com ነው የሚለው። እዚህ የመመዝገቢያው ድረገጽ ላይ ከስልካችንም ከኮምፒውተራችንም መግባት እንችላለን። እንደየፍላጎታችን እንዳስፈላጊነቱ ካለንበት ቦታ በቀላሉ ሰነዶቻችንን አዘጋጅተን ከስልካችንም ከኮምፒውተራችንም ገብተን ልንመዘገብበት እንችላለን። እዚህ ፔጅ ላይ ለመጀመሪያ ጊዜ ከሆነ የምትገቡት እንደምትመለከቱት ሙሉ ፔጁን በሩሲያ ቋንቋ ነው የሚያመጣልን። ቋንቋውን መቀየር ከፈልግን እዚች ጋር የራሻ ባንዲራ የሚመስለው ምልክት ላይ ክሊክ እናደርጋለን። እሱ ላይ ክሊክ ካደረግን በኋላ እንግሊሽ ወይም ደግሞ ሌሎች ቋንቋዎችን መምረጥ እንድንችል እድል ይሰጠናል። ያሉ ቋንቋዎችን መምረጥ እንድንችል እድል ይሰጠናል። ለምሳሌ እንግሊሽ የሚለውን በመርጥ እንግሊሽ የሚለውን ከመረጥኩኝ በኋላ ፔጁን በዚህ መልኩ ወደ እንግሊዝኛ ቋንቋ ቀይሮልኛል። እንደምትመለከቱት ፔጁ ይህንን ይመስላል። እዚህ ፔጅ ላይ ገብታችሁ ለስኮላርሺፑ ለማመልከት ቅድሚያ ከዚህ ቀደም አካውንት ከሌላችሁ መመዝገብ ይኖርባችኋል። ሬጂስተር የምትለውን ፕረስ አድርጋችሁ መመዝገብ ይኖርባችኋል። ትንሽ ወደታች ወረድ ስትሉ ፕሮግራሞቹን ያሳያችኋል። ሜን ፕሮግራም፣ አዲሽናል ፕሮግራም ይላል። ትንሽ ወደታች ወረድ ስንል አሁንም አፕላይ ቱ ሩሲያን ዩኒቨርሲቲ ይላል። በመጠኑ ባጭሩ ሂደቱን ለማሳየት ይሞክራል። እንደምትመለከቱት አንደኛ ላይ ሴሌክት የፕሮግራም ኤንድ አፕ ቱ 6 ዩኒቨርሲቲስ ይላል። የምንፈልገውን ፕሮግራም እና ዩኒቨርሲቲዎችን መምረጥ እንደምንችል ነው የሚናገረው። እነሱን ካረግን በኋላ ዩኒቨርሲቲውንና ፕሮግራሙን ከመረጥን በኋላ ኦንላይን ፎርሙን እንሞላለን። ከሚያስፈልጉ ሰነዶች ጋር ቀደም ብዬ ከጠቀስኩላችሁ አስፈላጊ ሰነዶች ጋር ፎርሙን ኦንላይን እንሞላለን ማለት ነው። ፎርሙን ኦንላይን ከሞላን በኋላ እንዳልኳችሁ በዚህ የትምህርት እድል ነፃ የትምህርት እድል 3 የማጣራት ሂደቶች እንዳሉ ነግሬያቸዋለሁ። የመጀመሪያው የማጣራት ሂደት በሩሲያን ሃውስ ወይም ደግሞ በሩሲያ የሳይንስና የባህል ማዕከል ባመለከትንበት ሀገር ባለ የሩሲያ ሃውስ የማጣራት ሂደቱ የመጀመሪያው የስክሪኒንግ ፌዝ እንደሚሰራ ነው የሚናገረው። ስለዚህ የመጀመሪያውን ስክሪኒንግ ትጨርሳላችሁ ማለት ነው። የመጀመሪያው ስክሪኒንግ እዛው ባለንበት ሀገር ከተጠናቀቀ በኋላ 2 እና 3 ደግሞ በሩሲያ ዩኒቨርሲቲና በሚመለከታቸው አካላት ከተጣራ በኋላ መጨረሻ ላይ ኢንቫይቴሽን እና ቪዛ ልንቀበል እንችላለን ማለት ነው። ያንን ነው የሚናገረው። እዚህ ጋር ውስጥ ሳንገባ ቀደም ብለን መረጃ ማግኘት ከፈለግን እዚህ ጋር ፕሮግራሞች ያሳያል። ፕሮግራም ሲላል ዩኒቨርሲቲ ሲላል ስለ ዩኒቨርሲቲው መረጃ ማግኘት ከፈለጋችሁ በምትፈልጉት ፊልድ ምን አይነት ዩኒቨርሲቲ እንዳለ መምረጥ እንድትችሉ የሚረዳችሁ ነው። ፕሮግራሙን ብንመለከት ሜን ፕሮግራም ይላል። እዚህ ጋር ኤጁኬሽን ሌቭሉን ልምረጥ። ለምሳሌ ኤጁኬሽን ሌቭሉን አንደር ግራጁዌት ዲግሪ መርጫለሁ። እዚህ ጋር ኤሪያ ኦፍ ስተዲ ወይም ደግሞ ኤሪያ ኦፍ ኤጁኬሽን የሚለው ጋር ሄጄ የምፈልገውን ፊልድ እመርጣለሁ። እንደምትመለከቱት አግሪካልቸር ኤንድ አግሪካልቸራል ሳይንስ ይላል። አርት እና ካልቸር ይላል። ኤጁኬሽን ኤንድ ፔዳጎጂካል ሳይንስ፣ ኢንጂነሪንግ እና ቴክኖሎጂ፣ ቴክኒካል ሳይንስ ይላል። ሄልዝ ኬር፣ ሂዩማኒቲስ፣ ማቴማቲክስ እና ናቹራል ሳይንስ፣ ሚሊተሪ ኮማንድ እና ሶሻል ሳይንስ ይላል። ከዚህ ውስጥ የምንፈልገውን መርጠን ሰብ ኮርሶችን ሊያሳየን ይችላል። ለምሳሌ ኢንጂነሪንግ፣ ቴክኖሎጂ እና ቴክኒካል ሳይንስ ብየዋለሁ። ሰርች ብለው በውስጡ ያሉትን ሰብ ኮርሶች ያሳየኛል። ይህንን የምናደርገው ለምንድን ነው? ውስጥ ገብተን ፎርሙን መሙላት ከመጀመራችን በፊት ምን አይነት ፕሮግራሞች እንዳሉ መረጃ እንድናገኝ ሊረዳን ይችላል ብዬ አስባለሁ። ለምሳሌ አንደር ግራጁዌት ነው የመረጥኩት። እዚህ ጋር አሁን ሰርች አድርግልኝ ባልኩት መሰረት እነኚህ ሁሉ ኮርሶች እንዳሉ ወይም እነኚህ ሁሉ ፕሮግራሞች እንዳሉ ይናገራል። ለአንደር ግራጁዌት እዚህ ጋር ያሉትን ሰብ ፊልዶች ያሳያል። ለምሳሌ አፕላይድ ጂኦሎጂ፣ ማይኒንግ፣ ፔትሮሊየም ኢንጂነሪንግ ምናምን ይላል። ብዙ ኮርሶችን በስሩ ያሳያል። እነኚህ እንዳሉ መረጃ ልንይዝ እንችላለን። ሲቲዎቹን ልንመርጥ እንችላለን። እንደየሲቲው ምናልባት የሚለያይ ከሆነ ፊልድ ኦፍ ስተዲ እዚህ ጋር ኦይልና ጋስ ኢንጂነሪንግ፣ ላንድ ዩቲላይዜሽን እና ካዳስትራል ሬጅስትሬሽን፣ ሲስተም አናሊሲስ እና ማኔጅመንት፣ አፕላይድ ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ ምናምን ይላል። ከዚህ ውስጥ የምትፈልጉትን ትመርጣላችሁ። ለምሳሌ ሶፍትዌር ኢንጂነሪንግ ብዬ ፊልድ ኦፍ ስተዲው ላይ ሾው ኦል ፕሮግራምስ ምናምን ብላችሁ ሙሉ መረጃውንም ልታዩ ትችላላችሁ። ይህንን በማድረጋችሁ ስለምትማ
የምትማሩት ወይም ደግሞ የምትፈልጉት ፊልድ መኖር አለመኖሩን ቀድማችሁ ፎርሙን ከመሙላታችሁ በፊት መረጃ እንድታገኙ ሊረዳችሁ ይችላል። እንደምትመለከቱት ሙሉ ዝርዝሩን አሳይተኛል። ብዙ ፔጆች አሉት። ወደ 100 ፔጅ አለው። ያንን ክሊክ እያደረጋችሁ መረጃ ልታገኙ ትችላላችሁ። ስለዚህ በሶፍትዌር ኢንጂነሪንግ ምን አይነት ፊልዶች እንዳሉ፣ ምን አይነት ኦፕሽኖች እንዳሉ፣ የትኛው ዩኒቨርሲቲ እንደሆነ በደንብ መረጃ እንድታገኙ ይረዳችኋል። ለምትመርጡት ፊልድ የትኛው ዩኒቨርሲቲ እንደሆነ፣ የትኛው ከተማ እንደሆነ ሙሉ ዝርዝር መረጃ ልታገኙ ትችላላችሁ። ኢንፐርሰን ነው ኦንላይን ነው ምናምን የሚለውንም ዝርዝር መረጃ ይሰጣችኋል። ያንን ልትጠቀሙበት ትችላላችሁ። ይህንን ማድረጋችሁ ፎርሙን ስትሞሉ ምን አይነት ፊልድ መምረጥ እንዳለባችሁ እንደየፍላጎታችሁ የምትፈልጉትን መስክ መምረጥ እንድትችሉ እድል ይሰጣችኋል ማለት ነው። አዲሽናል ፕሮግራም የሚለው ላይ ሄዳችሁ ተጨማሪ መረጃ ልታገኙ ትችላላችሁ። እዛ ላይ ካላገኛችሁት ሜን ፕሮግራሙ ላይ ከሌለ አዲሽናል ፕሮግራም የሚለው ላይ ሄዳችሁ መረጃ ልታገኙ ትችላላችሁ። ወደ 608 ፕሮግራሞች እንዳሉ ይናገራል። እዚህ ጋር የምትፈልጉትን ፕሮግራም ታይፕ አድርጋችሁ ልትፈልጉ ትችላላችሁ። ለምሳሌ አካውንቲንግ ወይም ደግሞ የምትፈልጉትን ፊልድ ሰርች አድርጋችሁ ልታዩ ትችላላችሁ ማለት ነው። በዚህ መልኩ ልትጠቀሙበት ትችላላችሁ። በአካውንቲንግ 7 ፕሮግራሞች እንዳሉ የትኛው ፕሮግራም የትኛው ዩኒቨርሲቲ ላይ የትኛው ከተማ ላይ እንዳለ በዚህ መልኩ ያሳያችኋል። ስለዚህ ያንን ቀድማችሁ መረጃ ይዛችሁ ፎርሙን ብትሞሉ የተሻለ ነው ብዬ አስባለሁ። ለዚህ ልትጠቀሙበት ትችላላችሁ። ለዚህ ፕሮግራም መመዝገብ ከፈለጋችሁ ሬጂስተር የምትለዋን ክሊክ አድርጋችሁ የመጀመሪያው ፔጅ ላይ ሬጂስተር የምትለዋን ክሊክ አድርጋችሁ ልትመዘገቡ ትችላላችሁ። ከዚህ ቀደም አካውንት ካላችሁ ደግሞ ሎጊን ትሉትና ኢሜይል እና ፓስወርዳችሁን አስገብታችሁ መመዝገብ ትችላላችሁ ማለት ነው። ሬጂስተር የምትለዋን ብቻን ይሄንን ፔጅ ነው የሚያመጣልኝ። እዚህ ጋር እንደምትመለከቱት ላስት ኔም ይላል፣ ፈርስት ኔም ይላል፣ ካንትሪ ያስመርጠኛል። የምፈልገውን ሀገር መርጣለሁ፣ ያለሁበትን ሀገር መርጣለሁ። ኢሜይል አድራሻዬን አስገባለሁ። ፓስወርድ አዲስ እንድፈጥር እድል ይሰጠኛል። እዚህ ጋር እቺን ኮድ በምትታየው መልኩ እዚህ ጋር እንዳስገባ ይጠይቃል። ኮዱ የማይታይ ከሆነ መቀየር እችላለሁ፣ ካልሆነ በድምጽ እንዲያሰማኝ ማድረግ እችላለሁ። እነኚህን ሁለት ቼክ ቦክሶች ቼክ ካደረኩኝ በኋላ ሬጂስተር እለዋለሁ ማለት ነው። ሬጂስተር እንዳላችሁት አክቲቬሽን ሊንክ ወደ ኢሜይላችሁ ይላካል፣ ባስገባችሁት ኢሜይል አድራሻ ማለት ነው። ያቺን አክቲቬሽን ሊንክ ክሊክ አድርጋችሁ አክቲቬት ታደርጋላችሁ ማለት ነው። ባስገባችሁት ኢሜይል አድራሻ ኢሜይል ይደርሳችኋል። እንደዚህ አይነት ኢሜይል ይደርሳችኋል። ኮንፊርም ዩር ኢሜይል የሚል ኢሜይል ይደርሳችኋል። ኤጁኬሽን ኢን ሩሲያ ከሚል ኢሜይላችሁ ትክክለኛ መሆኑን ኮንፊርም እንድታደርጉ ኢሜይል ይደርሳችኋል። ስለዚህ እሷን ኮንፊርም ታደርጋላችሁ ማለት ነው። ስለዚህ ኮንፊርም ትሉታላችሁ። ዩር አካውንት ሃዝ ቢን ቬሪፋይድ አለ። አካውንቱ ቬሪፋይድ ከሆነ በኋላ ውስጥ ገብታችሁ ኤጁኬሽን ኢን ሩሲያ ፔጅ ላይ ሄዳችሁ ሎጊን አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን አካውንቱ ቬሪፋይ ከሆነ በኋላ ሎጊን እለዋለሁ። educationinrusia.com ላይ ሄጄ ሎጊን እለዋለሁ። ስለዚህ አካውንቱን ክሬት ካደረኩኝ በኋላ ሎጊን እለዋለሁ። ሎጊን ካልኩት በኋላ ኢሜይል አድራሻውን ቅድም የሰጠሁትን ኢሜይል አድራሻ አስገባለሁ። እዚህ ጋር ቅድም ስመዘገብ የፈጠርኩትን ፓስወርድ እዚህ ጋር አስገብቼ ሳይን ኢን እለዋለሁ ማለት ነው። ፓስወርዱና ኢሜይል አድራሻው የተመዘገባችሁበት መሆኑን ካረጋገጠ ሎጊን ማድረግ እንድትችሉ ይረዳችኋል። እንደምትመለከቱት ኦቶራይዚንግ ሎጊን እያለ ነው። ሎጊን አድርጋችሁ ውስጥ ከገባችሁ በኋላ እንደዚህ አይነት ፔጅ ነው የሚያሳያችሁ። እንደምትመለከቱት ማይ አፕሊኬሽንስ ይላል። ክሬኤት ኤ ኒው አፕሊኬሽን፣ እዚህ ጋር አዲስ አፕሊኬሽን መፍጠር ትችላላችሁ። ቀደም ብላችሁ ያመለከታችሁት አፕሊኬሽን ካለ ደግሞ እሱን ማየት ትችላላችሁ። አሁን እኛ የምናመለክተው ለዚህኛው ፕሮግራም ነው። 2026 እስከ 2027 ላለው ፕሮግራም ነው አፕላይ የምናደርገው ማለት ነው። አዲስ አፕሊኬሽን መፍጠር ከፈለጋችሁ ክሬኤት ኤ ኒው አፕሊኬሽን ትሉታላችሁ። ፕሮፋይላችሁን ማስተካከል የምትፈልጉ ከሆነ እዚህ ጋር ማይ ፕሮፋይል የሚለው ላይ መሄድ ትችላላችሁ ማለት ነው። ስለዚህ ክሬኤት ኤ ኒው አፕሊኬሽን ብላችሁ አፕሊኬሽኑን መጀመር ትችላላችሁ ማለት ነው። ፎርም ይላል የመጀመሪያው ፔጅ ላይ ፎርም ይላል። ፐርሰናል ዳታችሁን እንድታስገቡ ይጠይቃችኋል። ስማችሁን በላቲን ሌተር እንዲሁም በሩሲያ ተርጉማችሁ እንድታስቀምጡ ይፈልጋል። ኔም ኢን ላቲን ሌተርስ አስ ስቴትድ ኢን ዩር ፓስፖርት፣ ፓስፖርታችሁ ላይ ባለው መልኩ ስማችሁን እንድታስቀምጡ ይፈልጋል። እንደገና ወደ ሩሲያ እንደዚሁ ተርጉማችሁ እንድታስቀምጡ ይፈልጋል። ፕሌስ ኦፍ በርዝ እና ዴት ኦፍ በርዝ እንድታስገቡ ይጠይቃል። ብቻ ፎርሙ በሚጠይቃችሁ መልኩ ሙሉ መረጃውን በደንብ ማስገባት ይጠበቅባችኋል። እሱን ከሞላችሁ በኋላ ሴቭ ማድረግ ትችላላችሁ፣ ወይም ደግሞ ቀጥታ ወደ ኔክስት ፔጅ መሄድ ትችላላችሁ። ከዛ ፕሪፈረንስ እና አቺቭመንት የሚላል ኤጁኬሽናል ፕሮግራም ትመርጣላችሁ። እዚህ ጋር ፎርማቱ በምንድነው ኢንፐርሰን ኤጁኬሽን ሌቭል ማስተርስ ዲግሪ ከሆነ ማስተርስ ትላላችሁ። ከዛ ፊልድ ኦፍ ስተዲ ስፔሻሊቲ ፕሮፌሽን ምናምን ይላል። የምትፈልጉትን ፊልድ ትመርጣላችሁ። እንደዚህ እዚህ ጋር ሊስት ኦፍ ዩኒቨርሲቲዎችን ትመርጣላችሁ። እስከ 6 ዩኒቨርሲቲ መምረጥ እንደምትችሉ ቅድም ነግሬያችኋለሁ። ስለዚህ ያንን ትመርጣላችሁ ማለት ነው። ዩኒቨርሲቲዎቹን ትመርጣላችሁ። ሎጊን አድርጋችሁ ውስጥ ከመግባታችሁ በፊት ስለ ዩኒቨርሲቲዎቹ መረጃ ማግኘት ትችላላችሁ እዛው educationinrusia.com ላይ። ስለዚህ ፕሮግራሙን የምትፈልጉትን ፕሮግራም ትመርጣላችሁ። እስከ 6 ዩኒቨርሲቲ አማራጭ ትመርጣላችሁ። ከዛ በኋላ ላንጉዌጅ ፕሮፊሸንሲ አማርኛ፣ እንግሊዝኛ ምናምን ብላችሁ
ፕሮፌሽንሲ ሌቭላችሁን እዚህ ጋር ታስቀምጣላችሁ። ተጨማሪ ፔጅ የምትፈልጉ ከሆነ አድ እያላችሁ ልትሄዱ ትችላላችሁ ማለት ነው። ስለዚህ የነኝህን የመጀመሪያውን ፎርም የሚለውና ፕሪፈረንስ እና አቺቭመንት የሚለው ላይ ኤጁኬሽን ፕሮግራሙንና ዩኒቨርሲቲዎቹን ቀደም ብዬ የነገርኳችሁን 6ቱን ዩኒቨርሲቲዎች የምትመርጡበትን ኦፕሽን ይሰጣችኋል። ያንን ታስገባላችሁ። ከዛ በኋላ ዶክመንት የሚለው ላይ ትሄዳላችሁ ማለት ነው። ዶክመንት የሚለው ላይ ከሄዳችሁ በኋላ አፕሎድ የምታደርጉት ዶክመንት በእነኚህ ፎርማት መሆን አለበት። ጄፒኢጂ፣ ጄፒጂ፣ ፒኤንጂ እና ፒዲኤፍ መሆን አለበት። ማክሲመም እያንዳንዱ ፋይል ከ10 ሜጋባይት መብለጥ የለበትም። ሁሉም ፋይል አንድ ላይ ከ60 ሜጋባይት መብለጥ እንደሌለበት ይናገራል ማለት ነው። ስለዚህ እዚህ ጋር ኮንሰንታችሁን ወይም ደግሞ ዳታችሁ ፕሮሰስ እንዲደረግ አግሪ ማድረጋችሁን የሚያሳይ ኮንሰንት ፋይል አፕሎድ ማድረግ ይኖርባችኋል። የመጀመሪያው ስክሪኒንግ ፌዝ ላይ ለመግባት እነኚህን የመጀመሪያውን ከሞላችሁ በቂ ነው ብዬ አስባለሁ። እሱን ካለፋችሁ ደግሞ ኋላ ላይ ሌሎቹን ዶክመንቶች ስቴጅ 2 እና ስቴጅ 3 ላይ የሚፈልጉትን ዶክመንት ታስገባላችሁ ብዬ አስባለሁ። ለአሁን ግን ፎርሙን መሙላት ይኖርባችኋል፣ ፕሪፈረንስን መሙላት ይኖርባችኋል። ለመጀመሪያው ፌዝ ስክሪኒንግ የሚያስፈልገው የቀበሌ መታወቂያ ወይም ፋይዳ፣ ፓስፖርት የሚለው የግድ አይደለም። ለጊዜው ለማመልከት ለመጀመሪያ ስክሪኒንግ ፓስፖርት ላይ ያስፈልጋችሁ ይችላል። ኤጁኬሽናል ዲግሪ ስካንድ ኮፒ ኦፍ ኦሪጂናል ዶክመንት ይላል። ያው ዲግሪ ይበል እንጂ ያላችሁን የ9፣ 10 እና 11ኛ ክፍል የ12ኛ ክፍል ሰነዳችሁን አፕሎድ ማድረግ ትችላላችሁ። አንደር ግራጁዌት የምታመለክቱ ከሆነ በዚህ መልኩ ፎርሙን ልትሞሉና ልትጨርሱ ትችላላችሁ። ኤኒ ታይም ገብታችሁ ስክሪኒንግ ፌዝ ውስጥ ካላለቀ ድረስ ኤዲት እያደረጋችሁ ፎርሙን ልትሞሉ ትችላላችሁ ማለት ነው። በዚህ መልኩ ለዚህ ስኮላርሺፕ በቀላሉ ከስልካችሁም ከኮምፒውተራችሁም ከየትኛውም ቦታ ሆናችሁ ልታመለክቱ ትችላላችሁ። ምንም የተለየ መስፈርት የለውም። ዋናው መስፈርት የሚያስፈልጉ ሰነዶችን አሟልታችሁ ፎርሙን መሙላትና ማመልከት ነው የሚጠበቅባችሁ ማለት ነው። ስለዚህ ፕሮግራም ተጨማሪ መረጃ ማግኘት ከፈለጋችሁ ዘወትር ከሰኞ እስከ ዓርብ በስራ ሰዓት በስልክ ቁጥር 011 155 1343 ላይ ሩሲያን ሃውስ ላይ ደውላችሁ መረጃ ማግኘት ትችላላችሁ። ወይም በኢሜይል አድራሻ n.mohammed@eth.rs.gov.ru ወይም ደግሞ አማራጭ የተባለ የኢሜይል አድራሻ ማግኝቻለሁ ethiopia@rs.gov.ru የሚል ስክሪኑ ላይ በሚታየው የኢሜይል አድራሻ በእነኚህ ኢሜይል አድራሻዎች ኢሜይል መልእክት ልካችሁ ወይም ደግሞ ቀደም ብዬ በነገርኳችሁ ስልክ ቁጥር 011 155 1343 ላይ ሩሲያን ሃውስ ደውላችሁ ተጨማሪ መረጃ የማማከር አገልግሎት ልታገኙ ትችላላችሁ ማለት ነው። ለሁላችሁም መልካም እድል እመኝላችኋለሁ። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ልታገኙ ትችላላችሁ። እናመሰግናለን።